አሜሪካ ልዩ ዝግጅት እያደረጉ ነው። የሚገርመኝ ነገር ያኔም ትልቁ መርከብ እስኪደርስ ድረስ ነው ሲባል ነበረ። የአብርሃም ሊንከን የሚባለው ማለት ነው። እሱማ ትልቅዬ ተራራ ማለት ነው። እሱ ደርሷል። ኦልሬዲ እግረኛው ተጠግቷል። እሱ ብቻ ደግሞ ሳይሆን አሁን ትናንትና ለእስራኤል ብዙ ፈንጂዎችና ተተኳሽና እንደዚሁ መሳሪያዎች አቀብላለች አሜሪካ። የኢራንም ጉዳይ ኢራኖች እኛ ቅዱስ አፈራችን ነው አሳልፈን ከሰጠን አለቀ በቃ ልክ አንገት ላይ ገመድ እንደማኖር ነው ልናረጋው አንችልም የሚል ነገር ነው። ህወሓትና ፌደራል መንግስት መካከል የሚደረገው ጦርነት እንደከዚህ በፊቱ በትግራይና በቀሪ ኢትዮጵያ ክፍል መካከል የተገደበ አይደለም የሚሆነው ማለት ነው። አክተሮቹ እንደዚህ ብቻ አይደለም የሚሆኑት፣ ብዙ ናቸው። የኢራኑ ጦርነት እዚህ ጋር መጣበት የሚችልበት ሁኔታ ይፈጠራል። ለምንድን ነው ምዕራባውያኖች ከዚህ ቀደም በጣም ኮርነር የሚያደርጉት ፌደራል መንግስቱን ነበር? አይተህ ከሆነ ፕሪቶሪያ ስምምነት ፌደራል መንግስቱ ጥሷል፣ ፌደራል መንግስቱ ይሄን ነገር ማክበር አለበት፣ ቲፒኤልኤፍ እየተገፋ ነው የሚለውን ነገር ነበር የሚገዙት። የፖለቲካ እንትን የሚገዙት ማለት ለማርኬቱ ላይ የሚቀርበውን የፖለቲካ ማርኬት ላይ የሚቀርበውን ብዙ ጊዜ ኢን ፌቨር ኦፍ ቲፒኤልኤፍ ነበር የሚገዙት። አሁን ግን ሲቆጥ የምትመለከተው ቲፒኤልኤፍ ነው እና አንድ ኪ ፋክተር አለ እዚህ ጋር። ቁራጫን ነገር ነው እንዳትፈቱ፣ ቁራጫን ነገር እንዳትፈቱ። ገባሽ? ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ ሰኞ ዝግጅታችን በዛሬው ዕለታዊ ዝግጅታችን የትግራይ ወቅታዊ ሁኔታ እንዲሁም ደግሞ የህዝቡ ከድሮን ጥቃት ራሱን እንዲከላከል ጥሪ ቀርቧል። ትግራይ ምን ላይ ነው ያለችው? ህወሓት እንደዛተ ሊቀመንበሩን ሊመርጥ ነው። ለዚህና ሰፋ አድርገን የሱዳንን ወደብ እንድንጠቀም ተፈቅዶልናል ማለታቸው የአዲስ ዓለም ቤለማ ጋር ተያይዞ የነ አቶ ጌታቸው ረዳ መልስና የትግራይ ጠቅለል ባለ ሁኔታ ያለውን አሁናዊ ሁኔታውን በስፋት እንዳሳለን። እንደዚሁም የኢራንና አሜሪካ ውዝግብ ወደ አዲስ ምዕራፍ ለመሄድ የተዘጋጀ ይመስላል። አሜሪካ ለእስራኤል ከፍተኛ ጦር መሳሪያ አቅርባለች። ኢራን ግን አሁንም ለድርድር በር ክፍት ነው ስትል አዲስ የመደራደሪያ ሀሳብ አቅርባለች። በዚህ ድርድር ሀሳብ ይስማሙ ይሆን ወይስ ወደ ቀጥተኛ በእግረኛ የታገዘ ጦርነት ውስጥ ይገባል የሚለውን ጉዳይ በስፋት የምናየውናል። እኔና ባልደረባዬ ደረጀ ይመር ለሚቀጥሉ 30 ደቂቃ ከእናንተ ጋር እንሆናለን። እናንተም ይሄ ውይይት ለሌሎች ተደራሽ እንዲሆን ኢትዮ ውይይትን ሰብስክራይብ አድርጉ። እንደዚሁም ላይክ፣ ሼር እያደረጋችሁ አብራችሁ እንዲቆዩ ጠይቃለን። ደሬ እንኳን በደህና መጣ። እንኳን ደህና ቆየ ጀማል። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ ትግራይ ክልል ነገሮች ውጥንቅጣቸው እየወጣ ነው። ምናልባት ለአድማጭ ተመልካቾቻችን አሁን ያለው ነገር ምን እንዳይደርሷል ለማለት ትንሽ ወደኋላ መለስ ብለን እናንሳና እንግዲህ ህወሓት ፕሪቶሪያ ስምምነት የሚባል ነገር የለም። ያኔ ለጦርነት ምክንያት የሆነው ምርጫንም በፕሪቶሪያ ስምምነት የተሰረዘው ምርጫን አሁን ህጋዊ አድርጌ በዛ ምክር ቤት መሰረት ሊቀመንበር ይመርጣለሁ፣ ጀነራል ታደሰንም አባራለሁ የሚል አቋም መያዙን ተከትሎ ጀነራሉም ወጥቶ ጥሩ ነው እንግዲህ ህገወጥ ነው፣ ጦርነትም አማራጭ መደረግ የለበትም ሲሉ ተናገሩና ነገር ግን አንድ በጣም አጣብቂኝ ጥያቄ ያነሱሳቸው። ምንድነው ያነሱት? ክልል ውስጥ የተደረገ ያለው ህወሓት እያደረገ ያለው ህገወጥ ነው ይላሉ። ይህን ህገወጥነትን ደግሞ ወደ ህጋዊነት ለማምጣትና ለማስተካከል ደግሞ አቅም ካላቸው ማድረግ አቅም እንደሌላቸው ይናገራሉ። ነገር ግን ፌዴራል መንግስት ገብቶ እርምት እንዲያደርግ ጥሪ አላደርግም ብለዋል። ይሄ በራሱ ምንድን ነው የሚለውን ነገር ነው። በአንድ በኩል የህወሓት አካሄድ ትክክል አይደለም፣ ለትግራይ ህዝብ አይጠቅምም፣ ጦርነት አማራጭ መደረግ የለበትም ይላሉ። በሌላ በኩል ደግሞ ፌዴራል መንግስቱ ይህን እንዲያስተካክል ባላቸው ስልጣን ተጠቅሞ ጥሪ ለማድረግ ፈቃደኛ አይደሉም። ይሄ አንዱ ነጥብ ነው። በሌላ በኩል አዲስ ዓለም ቤለማ ያስቀመጡ ነገር አለ። በጣም አወዛጋቢ የሆነው ከሱዳን ጋር ተነጋግረን ጨርሰናል፣ ፖርቱን ልንጠቀም የሚል ነገር አነሱ። ሱዳን ፈቅዳንላለች፣ በዛ በኩል ሎጂስቲክ ሩት ይሆንልናል የሚል ነገር ነው። ችግር የለውም፣ ሱዳን ልትፈቅድም ትችላለች፣ ፈቅዳለች። ነገር ግን ዋናው ነጥብ ውስጡ አይደለም። ሱዳን ይሄ አልቡራንን ኃይል እያገዘ ያለው ባለፈ ሰምተ እንደሆነ አርሚ 78 ተማረከ ጊዜ ተናግሯል።
በአብዛኛው የሙስሊም ብራዘር ሱዲ አሜሪካ ባለፈው በሽብርተኝነት ለበላ ያደረገችውና የኢራን ታጣቂዎች አልቡራንን እያገዙ እንዳለ የአልቡራን እንቅስቃሴ ጀርባ አጥንት ሆኖ ያለው ኢራን መንግስት መሆኑን ተናግረዋል። አሁን ይሄን ኢምፖርት መፈቀዱ ብቻ ሳይሆን በቀጥታ በኢትዮጵያ ውስጣዊ ጉዳይ ውስጥ የኢራን እጅ ሊገባ ነው ወይ የሚል ነው። አሁን የአዲስ ዓለም ቤለማን ንግግር እንደ ሀገር ክደት ብቻ አይደለም፣ እሱ ችግር የለም። የተለያየ ጊዜም አገር ሲከዱ ስለኖሩት ከሱዳን ጋር አሁን ኢትዮጵያን እንወጋለን፣ ከኤርትራ ጋር አሁን ኢትዮጵያን እንወጋለን ብሎ ችግር የለውም። አሁን ግን ችግር የሚያመጣው የዓለም ሀያላን ሀገራት እየወጓት ያለችው ከኢራን ጋር አሁን ከኢራን ሚሳይልንም ድሮንንም ተቀብለን ኢትዮጵያን እናፈርሳታለን የሚል አቋም ነው ይዞ መቀድ። ይህ አሳሳቢ ሆኗል። ሌላኛው ጉዳይ እንግሊዝ ኤምባሲ ትናንትና አንድ መግለጫ አውጥቷል። በጣም አደገኛ መግለጫ ነው ያወጣው። እያደረጋችሁት ያላችሁት ነገር ለትግራይ አይበጅም፣ ለኢትዮጵያ አይበጅም፣ ለቀጠናዊ አይበጅም፣ ትግራይንም ኢትዮጵያንም ቀጠናውንም ያወድማል። ስለዚህ በአስቸኳይ እንድታቆሙ የሚል ነገር አምጥቷል። አሁን ይህም አደገኛ ትንተና ነው የሚያስፈልገው። እናያይዘዋለን። ለትግራይ ብለናል እኛ ከዚህ በፊት ሻዕቢያን ተማምነ የምትከፍተው ጦርነት የጦርነቱ ሜዳ የሚሆነው ትግራይ ነው የሚሆነው። በዚህ ሁኔታ ታንኩም ድሮኑም ምኑም ሚሳይሉ የሚዘንብበት የትግራይ ህዝብ ላይ ነው የሚሆነው። የትግራይ ህዝብ መከራውን ማብዛት ነው የሚሆነው። ስለዚህ ጠቃሚ ያለ የትግራይ ህዝብ ግንባር ቀደም የገፈቱ ቀማሽ ነው የሚሆነው ብሎን ስናስቀምጥ ነበር። አሁን ግን እንግሊዞች ያነሱት ነው እሱ ብቻ አይደለም፣ የኢትዮጵያንም ያወድማታል። ያው ትግራይ ኢትዮጵያ ስለሆነች ነገር ግን ቀጠናውንም ያወድማል የሚል ነገር እናነሱት። ለምን ጦርነቱ ቀጠናዊ መልክ ስለሚይዘው፣ በዚህ በኩል ኤርትራ አለች፣ በዚህ በኩል ሱዳን አለ። ትርምሱን በመፍጠር አሁን ኢራን የምትፈልገው ኢሮፓኖችን ለማስጨነቅ የቀይ ባህር አካባቢ ያለው ነገር የትርምስ ቀጠና እንዲሆን ትፈልጋለች። በሌላ በኩል እና አሜሪካ ደግሞ ይህንን ቀጠና ሴፍ እስካልሆነ ድረስ አደጋ እንደሚሆን ተረድቷል። ስለዚህ አሁን ህወሓትና ፌዴራል መንግስት መካከል የሚደረገው ጦርነት እንደ ከዚህ በፊቱ በትግራይና በቀሪ ኢትዮጵያ ክፍል መካከል የተገደበ አይደለም የሚሆነው ማለት ነው። አክተሮቹ እንደዚህ ብቻ አይደለም የሚሆኑት፣ ብዙ ናቸው። የኢራኑ ጦርነት እዚህ ጋር የሚመጣበት የሚችልበት ሁኔታ ይፈጠራል። ለዛ ይመስለኛል አሜሪካ እንግሊዝ ኤምባሲ ያሳሰበው ጉዳዩ እሱ ብቻ አይደለም። አውሮፓ ህብረትም መግለጫ ወጥቷል በዚህ ጉዳይ ላይ ማለት ነው። እንዳው ጠቅለል ባለ ሁኔታ ምንድነው የሰጠክ ስዕል እስቲ ከነዚህ ነገሮች አንጻርም ሲገመገም አሁን ትግራይ ክልል ውስጥ ያለው ነገር ወዴት የሚያመራ ይመስላል? እሺ አማን አመሰግናለሁ። በጣም ሴንሲቲቭ በሆነ መልኩ ነው እንግዲህ ጉዳዩን አድሬስ እያደረጉት ያለው። ለምንድን ነው በተለየ መልኩ ትግራይ ውስጥ ሊፈነዳ የታሰበው ወይም ደግሞ ይፈነዳል ብለው የሰጉት ጦርነት ላይ ምዕራባውያኖች ከመቼውም ጊዜ በላይ የተሯሯጡት ብለህ እሱን በደንብ ጫን ብለን ስንመለከት ብዙ የፖለቲካ አንድምታዎችን መዘርዘር እንችላለን። ከዛ በፊት ግን እንዳልከው ይሄ የሱዳን ሎጂስቲክ መጠቀም ቲፒኤልኤፍ ጦርነት ከፌዴራል መንግስቱ ጋር ከገባ የሱዳን አጠቃላይ ወደብን ይጠቀማል የሚል ነገር ነው። እንግዲህ ያ ማለት በኤርትራ አይደል፣ የኤርትራ ቴሪቶሪ ተጠቅሞ ነው ወልቃይት ስለተዘጋ ማለት ነው። ወይ ወልቃይት ምን ሰብር የመጀመሪያ እርምጃ ወልቃይት መስበርም ሊሆን ይችላል። እሱ በጣም ኮስቱ ከፍተኛ ስለሆነ አሁን ምክንያቱም ሻዕቢያ የዚህ የትሪያንግሉ አካል ነው። የጦርነቱ ትሪያንግል ቲፒኤልኤፍ አለ፣ ሱዳን አለ፣ እዛ ጋር ኢራንም አለች፣ አልቡርሃንም አለ፣ ከዛ ደግሞ ሻዕቢያ አለ። በዚህ ትሪያንግል ውስጥ ስትመለከቱ አሁን ሻዕቢያን አዘነጋውም። በጣም ኪ አክተር ነው እና ቴሪቶሪንም ይሰጣል፣ ሎጂስቲክም ያቀርባል፣ ብዙ ስራዎችን ይሰራል ማለት ነው። እና ያው በሰዓቱ እየሞቀ ምናልባት በኢትዮጵያ አጠቃላይ ጦርነት ውስጥ መሳለቅ ነው የሚሆነው ማለት ነው ስትመለከተው። ሁለተኛው ሀሳብ ያነሳው በጣም ኢምፖርታንት ፖይንት፣ ለምንድን ነው ምዕራባውያኖች ከዚህ ቀደም በጣም ኮርነር የሚያደርጉት ፌዴራል መንግስቱን ነበር። አይተህ ከሆነ ፕሪቶሪያ ስምምነት ፌዴራል መንግስቱ ጥሷል፣ ፌዴራል መንግስቱ ይሄን ነገር ማክበር አለበት፣ ቲፒኤልኤፍ እየተገፋ ነው የሚለውን ነገር ነበር የሚገዙት። የፖለቲካ እንትን የሚገዙት ማለት ለማርኬቱ ላይ የሚቀርበውን የፖለቲካ ማርኬት ላይ የሚቀርበውን ብዙ ጊዜ ኢንፌቨር ኦፍ ቲፒኤልኤፍ ነበረ የሚገዙት። አሁን ግን ሲቆጡ የምትመለከተው ቲፒኤልኤፍ ነው። እና አንድ ኪ ፋክተር አለ እዚህ ጋር የምናስተውለው። ቲፒኤልኤፍ አንደበት የነበረው ቲፒኤልኤፍ ትልቅ እንደ ግርማ ሞገስ ሆኖ በዓለም አቀፍ የዲፕሎማሲ ሩጫ ላይ ሪፕሬዘንት የሚያደርገው የነበረው ጌታቸው ረዳ አሁን የፌዴራል መንግስቱ ዋነኛ አጋር ሆኗል። ስለዚህ ቲፒኤልኤፍ እጅና እግሯን ተቆርጧል በዲፕሎማሲው መንገድ ማለት ነው። ልክ እንደ ጥፋተኛ ኢቭን ጥፋት እንኳን ባያጠፋም እንኳን ዲፕሎማሲ ዋናው ታውቀዋለህ የአንደበት ጉዳይ ነው፣ ነገሮችን የማሸነፍ ጉዳይ ነው፣ ሩል ኦፍ ጌሙን የማወቅ ጉዳይ ነው። ስለዚህ ጌታቸው ረዳን የመሰለ በምዕራባውያን ዘንድ
የፌዴራል መንግስቱና ቲፒኤልኤፍ ጦርነት በገቡበት ጊዜ ዋነኛ አንደበት የነበረውን ሰው ፌዴራል መንግስቱ መያዙ ማንኛውንም እርምጃ እንኳን ቢወስድ ቲፒኤልኤፍ ላይ ማለት ነው ያን ያህል ኮርነር አይደረግም ዲፕሎማሲው ወርልድ ወይም ደግሞ የዓለም አቀፍ ኮሚኒቲው ይቅርታ በዓለም አቀፍ ኮሚኒቲው አስቀድሞ የተረዳው ነገር ምንድን ነው? ቲፒኤልኤፍ ስቲል ጠባጫሪና ኢትዮጵያ ውስጥ ያለውን የፖለቲካ ኢንቫይሮንመንት ለማወክ ትልቅ ስራ እየሰራ እንደሆነ ተራርተውታል። ይህን መረዳታቸው ለፌዴራል መንግስቱ ትልቅ ትርፍ ነው፣ ሊደርስበት የሚችለውን ጫና አስቀድሞ ስለተረዱለት ማለት ነው። እና ከዛ አንጻር አሁን ምንም ህወሓትን በዲፕሎማሲው ረገድ የረከሰ ወይም የወደቀ የሚል ነገር አንድ መውሰድ አንደኛው ኪሳራ በዲፕሎማሲው ረገድ ወይም በዓለም አቀፍ ኮሚኒቲ ያለው ኢሜጅ ኦልሬዲ ወድቋል። እያሰበ የነበረው ምንድነው ከመከላከያ ወይም ከፌዴራል መንግስት ጋር ግጭት ውስጥ እንኳን ብገባ ደብዳቤ በተን አድርጌ ፕሪቶሪያ ስምምነት የፌዴራል መንግስቱ ጥሶታል፣ ስለዚህ አድኑኝ፣ ትልቅ ስራ የተሰራ ነው የሚል ነገር በኤዩ ሊሆን ይችላል በኤዩ ሊሆን ይችላል እነሱን ተጠቅሞ የማዕከላዊ መንግስቱ ላይ ጫና አሳድሮ ከእንደገና ወደ ድርድርና ወደ ንግግር መምጣት ነበር ያሰበው። ያ ነገር ፌል አድርጓል። ሁለተኛ ሌጋሊም ደግሞ ቲፒኤልኤፍን ህገ ወጥ ያደርገዋል። የማዕከላዊ መንግስቱ በጀት እየቆረጠ እንግዲህ ጊዜ አስተዳደሩ የሆነ ደንብ አለ እንግዲህ 2013 ከዛ በኋላ ሪቫይዝ የተደረገ ነገር አለ። በዛ አማካኝነት ስልጣን ላይ ያወጣውን መፈንቅለ መስተዳደር አድርገ ከእንደገና ስልጣን ላይ መውጣት ማለት በህግ አንጻርም ቲፒኤልኤፍን ዋጋ ያሳጠዋል ማለት ነው። በሁለት ጣምራ የሆነ ኪሳራ ያለው። ሶስተኛው ኪሳራ በእርግጥ አሁን እየተመለከትኩ ነው አንዳንድ የፕሮ ቲፒኤልኤፍ ወይም ፕሮ ትግራይ ፖለቲከኞችን ሚዲያቸውን ሞኒተር ሳደርግ ምንድነው እያዩ ያለሁት የትግራይ ፖለቲካ ምን ያህል ተከፋፈለ ባልታየ መልኩ ከዚህ ቀደም ሳልሳይ ወያኔ ሞሮፍ ወደ ቲፒኤልኤፍ የሚቀርብና ትንሽ በጣም ያፈነገጠና ጽንፈኛ የሆነ አጀንዳን የሚያራምድ ነው። አሁን ስትመለከቱ ግራ የገባው ነገር ይመስለው የፖለቲካውን ኢንቫይሮንመንት። ሌላው ደግሞ የስምረት ስትመለከት ስምረት ወደ ፌዴራል መንግስቱ ቀረብ ያለ አጀንዳን ሲያራምድ ትመለከተዋለህ። ጊዜ አስተዳደሩ ደግሞ በጌታቸው ረዳን ማነው የጀነራል ታደሰን ወረዳን የሚደግፈው የጊዜ አስተዳደር ደግሞ ጸረ ቲፒኤልኤፍ ነው እና የቲፒኤልኤፍ የፖለቲካ አጠቃላይ ስትመለከተው ምህዳሩ በታሪክ ባልታየ መልኩ እጅግ በጣም ውጥንቅጡ ጠፍቷል። ይሄ ውጥንቅጡ መጥፋቱ ምናልባት አዲስ ዓለም ባሌማ እንደሚያስቡት የሱዳንን ወደብ ተጠቅመው ኢትዮጵያ ውስጥ ያለውን የፖለቲካ ክራይሲስ በጣም ለመጨመር ያላቸው አቅም ያን ያህል እንደው በጣም የሚያስመካ ነው ወይ? ራሳቸውን አይበላቸውም ወይ? ራሱ ቢፈነዳ ዊዝን አደገኛ የሆነ ግጭት ተቀስቅሶ ራሳቸውን ሊበላቸው አይችልም ወይ የሚለው ነገርም በደንብ መታሰብ አለበት። ምናልባት የህወሓት ግብዓተ ቀብር እንዲፈጸም ይሄ ክራይሲስ ያው ህዝብ ጭዳ ይሆናል፣ ያሳዝናል። መሀል ላይ ብዙ ኪሳራ አለ። ስቲል አሁንም ሰፈር እያደረገ ነው ህዝብ። ነዳጅ የለም ይላሉ። እንደውም አሁን መቼ ነው ከትናንት ወዲያ ያየሁት ዜና አሚኮ ላይ መሰለኝ በጣም በርካታ በርሜል ነዳጅ በቆቦ ጋር ወደ ትግራይ ሊገባ ሲል ተያዘ የሚል ነገር ነው። እና እንግዲህ ለማህበረሰቡ ሊሆን ይችላል። ቲፒኤልኤፍ ግን እዛ ጋር ማህበረሰብ የሚለው ነገር የሚያስበው ነገር የለም። የመጣውን ነዳጅ ለጦርነት ፍጆታ ነው ብዙ ጊዜ አይደል ነዳጅ የምታጠራቅመው። ከዛ አንጻር በደንብ መመልከት አለብን። የትግራይ ፖለቲካ ከድጡ ወደ ማጡ ነው። ፕሪዲክተብል አይደለም። የፌዴራል መንግስቱ ግን እኔ የሚያስተምበት መንገድም አንዳንድ ትችት አለኝ። ምክንያቱም ለምሳሌ አማራ ክልል ያለ ጦርነት አለ። ስቲል አሁንም እሱ ሪዞልቭ አልተደረገም። መጠነ ሰፊ ግጭት ነው የተካሄደ ያለው። መንግስት ምርጫ ላካሄድ እያለ ነው። ምርጫ የሚለው ነገር ያው ቅቡልነት የለውም። የት እዛ ትግራይ ውስጥ ማለት ነው። ዊዝን አማራ ክልል ራሱ ያለው የምርጫ አካሄድ ራሱ ብዙ ጥያቄ ምልክት የሚከትበት ነው እና በትግራይ የፖለቲካ ሁነት ላይ ግብረ መልሱ እኔ ከፌዴራል መንግስት የሚጠበቅበትን እያደረገ ነው ብዬ አላስብም። ከመግለጫ ጀምሮ በጣም ክሪቲካሊ ነገሮችን ከመመለስ አንጻር ብዙ ነገሮች ሲሰሩ አትመለከትም። እንግዲህ ምን እንደታሰበ አናውቅም። ጥሩ፣ ምናልባት አንድ ሁለት ነጥብ ላንሳልህ እስኪ። የመጀመሪያው ምንድን ነው ቲፒኤልኤፍ ለምን እነዚህ አይነት ሁሉ ሪስክ ውስጥ ገባ? ሪሊ ፖለቲካው ጠፍቶት ነው ወይስ ብቸኛ አማራጭ ሆኖበት ነው ብሎ ነገር በሁለት ከፍለ ለምንድን ነው ፖለቲካው ጠፍቶት ከዝንጀሮ ቆንጆ እንዳይሆን ፖለቲካው ጠፍቶት ነው የሚያልኩ ትልቁ ቲፒኤልኤፍን እንዲድን ያደረገው ዓለም አቀፍ ማህበረሰቡ ነው። በደህና ጊዜ ያዘጋጁ ጥሩ ወዳጆቻቸው ያንን ጫና አድርገው የፕሪቶሪያ እንዲደረግም ያደረጉትና ታሪክ ከመሆን እንዲድን ያደረጉት እነሱ ናቸው። አሁን ግን ከነሱ በተጻራሪ በሆነ መንገድ ነው እየሄደ ያለው። ለምንድን ነው? ሁለት ነገር ነው ያለው። አንደኛ አሁን ይሄ ሴንሲቲቭ ነው። የቀጠናው አካባቢ ጦርነት እንዲነሳ አይፈልጉም። እነሱ የማይፈልጉት ደግሞ ጥቅማቸው እዚህ አካባቢ ጦርነት የሚነሳ ከሆነ በአጠቃላይ
የነሱ ተጻራሪ የሆኑ ኃይሎች ስለሚመጡና ጥቅማቸውን እዚህ አካባቢ ላይ ስለሚያጡ ነው። ቅድም ያነሳው ነገር አለ። ሆርሙዝ ጋር ያለው ጉዳይ ወደ ባብል ኦፍ መንደብል ሊመጣ ይችላል። እዚህ ቀይ ባህር ሁኔታ አካባቢ አደገኛ እንትን ከሆነ ዩሮፒያኖች ችግር ውስጥ የሚገቡበት ሁኔታ ይፈጠራል። ባልተለመደ መልኩ እኮ ሻቢያንም እያባበሉት እኮ ባልተለመደ ሻቢያ ራሱ ከመግፋት እስከነ ችግሩ ብናቅፎ ይሻላል እስከማለት ድረስ ይሄዱ ያሉ ይሄን ያረጉበት ከዚህ ከማንቁርጥቻቸው በመከራ ያወረዱት ያለው አማራጭ ስላጡ ነው። በዚህ ሂደት ውስጥ ቲፒኤልኤፍ ለጦር ጋባዥ የሆነ ነገሮችን ሲያደርግ እንዲጨክኑበት እንደሚችሉ ሁሉ እያወቀ ለምን ሄዳ አደረገ ነው አንዱ ጥያቄ ማለት ነው። ሁለተኛ ነገር ምናልባት በውስጡ ያለው ነገር እቺን ሰዓት እንግዲህ ሰዎቹ ፖለቲካ ጠፍቶባቸዋል የሚባልበት ነገር ማለት ነው። ምንድነው ያሰቡት? አሁን ከጠፋባቸው ግን ቆይቷል አይደል? ከጠፋ ቆይቷል። ኳስ እየጣሉ እኮ ነው። ገርብ ነገር ነጥብ ይጥላሉ። በጣም ገርብ ነገር አሁን ባለው ሁኔታ ምርጫ አለ። ፋኖ የተዋጋ ነው፣ ሸኔ የተዋጋ ነው። ሌሎች ውጭ ያሉ ኃይሎችም ይሄን ነገር እያደራጁ ነው ያለው። በዚህ ላይ እኛ ብንጨመርበት ስርዓቱን ታሪክ እናደርጋለን የሚል ስልቅ ሀሳብ ነው። ሌላ ነገር አይደለም። አሁን ይሄን ሀሳብ ሰርቶ ነው። ይሄን ካላደረግን ግን ቅድም ያልከው ነገር ነው። ከጊዜ ወደ ጊዜ ቲፒኤልኤፍ የተቀረፈ እንዳሜባ የተበጣጠሰ እየሄደ ነው። መሄድ ችግር የለውም። አንዳንድ ሰዎች አሁን መከራከሪያ ነጥብ ሊያነሱልህ ይችላሉ። ምን ችግር አለው? ልዩነትም እያላቸው ያን ጦርነቱ የተነሳ ጊዜ የአረና ሰዎች እኮ ወታደር ሆነው እኮ ቲፒኤልኤፍ ጋር እኮ አብረው ተዋግተዋል ሊሉ ይችላሉ። ስለዚህ ምንም ቢሆን ነገሮች ሲመጣ መልሶ ዛሬ ተለያይተናል ያሉ ሰው ኃይሎች ሁሉ ወደ አንድ ሊመለሱ ይችላሉ። ፎርዛት ማተር አራ መሬት ያለው ጦር ራሱ ከቲዲኤፍ ጋር መልሶ ሊዋሃድ የሚችልበት እድሎች አሉት የሚለውን ነገር ነው እያነሱ ያሉ ሰዎች። ነገር ግን የአሁኑ አለያየት አደገኛ አለያየት ነው። አስብ፣ እያንዳንዱ ትግራይ ውስጥ የሚደረገውን ነገር ፌዴራል መንግስት ከምናገር አቶ ጌታቸው ለፈረንጆቹ ሲነግሯቸው ምን ያህል ተቀባይነት ነው? ትልቁ ነገር እሱ ነው። በቃ አቶ ጌታቸው ደግሞ በዚህ ደረጃ መሄድ የልዩነቱ መሀላቸው ያለው ጉድጓድ ገደል አደረገው። በቃ ገደል ሆኗል በቃ ማለት ነው። በጦርም እንወጋለን ብሎ ስትራቴጂ መንደፋቸው እነ ጀነራል ጻድቃን ጉዳዩ ምን ያህል እንደሰፋና እንትን እያለ ስለዚህ ቲፒኤልኤፍ ይሄን ሊመርጥ የቻለበት እዛው ሟምቶ መጨረሻ ላይ ሞንጆሪኖ እና ደብረጽዮን ብቻ የሚቀሩበት ሁኔታ ገብረዋህድ የሚቀሩበት ሁኔታ እየተፈጠረ ስለሆነ ይሄ ያለችን ኃይል አሰባስበን የመጨረሻ መሞከር አለብን የሚል ነገር ውስጥ ይገቡ ይመስለኛል እንጂ ዚስ ማች ፉሊሽ ሆኖ ዚስ ማች ነገሩ መውጫና መግቢያ ጠፍቷቸው ከዓለም አቀፉ ጋራም ጭምር አተካራ ውስጥ ለመግባት የወሰኑም አይመስለኝም ማለት ያለው አማራጭ እሱ ስለሆነ እሱ የማይሆን ከሆነ ሟምቶ የመጨረሻ ሊሆኑ የሚችሉበት ሁኔታ የተገነዘቡ ይመስለኛል። እንግሊዝ ካስቀመጠችው ነገር ላይ መጨረሻ ላይ ምንድን ነው የምትለው? ከፕሪቶሪያል ስምምነት ውጭ ያለው ነገር ተቀባይነት የለውም። ይህም እንግዲህ የሚገባቸው ከሆነ ከባድ ቃል ነው። እንደዚህ ኃይለ ቃል ግን ተጠቅመው ያውቃሉ? ይሄን ፕሪቶሪያል አናቅም፣ ምርጫውን ህጋዊ እናደርጋለን ያሉት ቲፒኤልኤፍ ነው። እንግሊዝም ይሁን አውሮፓ ህብረትም ይሁን እያሉ ያሉ ከፕሪቶሪያ ውጭ ያለው ነገር ተቀባይነት የለውም እያሏቸው እና እኔ ምናልባት ወይ ሻቢያ ማታሏቸው ሊሆን ይችላል ወይ ደግሞ መጨረሻችን ሞክረን ካልሆነም የቀረነው ሰዎች ኤርትራ ገብተን በኤርትራ ውስጥ እንኖራለን የሚልም አስበው ሊሆን ይችላል። ለምን እየወሰዱ ያሉ ሪስኪ በጣም አደገኛ ሪስኪ ስለሆነ ማለት ነው። እሱ ነው የምታየው። በጣም ግሩም የተወሰነ ሀሳቦች ለመጨመሪያ እንዳልከው ቲፒኤልኤፍ ምናልባት ቅድም አንድ ኢምፖርታንት ፖይንት አንስተሃል። የዓለም አቀፍ የፖለቲካ እንግዲህ ጂኦፖለቲካል ፋክተር እዚህ ቲፒኤልኤፍ ይህን ውሳኔ እንዲወስን አግዞታል ወይ እዛ ደርሷል ወይ ማለት የፌዴራል መንግስቱ አሁን ያለበት አጠቃላይ ሁነት አጣብቀኝ ውስጥ ነው። እንግዲህ እንደምታውቀው የነዳጅ አቅርቦት የለም። የፌዴራል መንግስቱ ኪ አክተር የምትባለዋ ዱባይ፣ የመካከለኛው ምስራቅ ያሉ ሀገራት በራሳቸው የቤት ስራ ተጠምደዋል። ስለዚህ የፌዴራል መንግስቱ በራሱ የቤት ስራ ውስጥ ስለተጠመደ ምናልባት መስቀለኛ መንገድ ላይ ስለሆነ የፌዴራል መንግስቱ እቺ ወርቃማ ቻንስ ናት የሚል ግምገማ እንግዲህ ከኤርትራ ጋር ካላቸው አሊያንስ ጋር ከኢሳያስ ጋር አጠቃላይ የእሱ አጋሮች አሉ። እንዲሁም ደግሞ ሱዳን ውስጥ ያሉትም የፖለቲካ ኃይሎች ተሰብስበው ምናልባት ይሄ ነገር ወስኑ ሊሆን ይችላል የሚለው ነገር እሱ ሚዛን የሚደፋ ይመስለኛል። ዞሮ ዞሮ ግን ምዕራቢያኖች እንደዚህ በኃይለ ቃል መናገር የጀመሩት
እንግዲህ በጣም ያስፈራቸው ነገር እኔ የኛ የፖለቲካ ውስጣዊ ችግር ብቻ አይደለም፣ በእንቅርት ላይ ጆሮ ደግፍ እንደሚባለው ኢራን የፈጠረችው የፖለቲካ ቀውስ በጣም አደገኛ ነው። እሱን እያስታመሙ ነው፣ አልቻሉም። ስለዚህ ኢትዮጵያ ውስጥ የሚፈነዳው ይሄ ፓንዶራ ቦክስ የሚባለው ልክ እሱ ሲከፈት እዚህ አካባቢ ያለው አጠቃላይ ምስቅልቅል ፕሪዲክተብል ያው ነው እዛ አካባቢ ማለት ነው። ደግሞ የቲፒኤልኤፍ ጦርነት በደንብ አስቀምጠዋል። ቅድም አንተ ዶሜስቲክ ጦርነት አይደለም። ልክ የመን ውስጥ አሁን ስንት አክተር ነበረ። ሁቲን በተመለከተ ሁቲን እኮ ለመምታት ሳውዲ አረቢያ፣ ዱባይ እንዳል ተሰብስበው አንድ በቃ ጂኦፖለቲካሊ የተለያየ ኃይሎች ናቸው እዛ ጋር ሲራኮቱ የነበሩ እና ትግራይን ጦር ሜዳ ያረጓታል፣ የመን ያረጓታል ማለት ነው ትግራይን። ነገር ግን እኔ አሁን የሚመስለኝ አሁን ያለው የፖለቲካ አጠቃላይ ፖስቸር ቲፒኤልኤፍን እያመነመነው ነው። በቃ ይሄ ምንድነው ሳይለንት ዎር ነው ያለው። ኦልሬዲ ጦርነት ባይካሄድም ትግራይ ውስጥ እንደ ጦርነት የሚቆጠር ሰላም ነው ያለው። በመሆኑም ይህንን ነገር እንደ ጦርነት የሚቆጠር ሰላምን ታግሼ ምኖር ከሆነ ራሴ መጠፋለሁ፣ እንዲሁ ደግሞ የትግራይ ህዝብ ይነሳብኛል። ስለዚህ እንደ ጦርነት የሚቆጠርን ሰላም ከማስታመም አንድ የፊቱን ጦርነቱን አፈንድቶ ተጨማሪ የሆኑ ትሩፋቶችን የፖለቲካ አስተላለፎችን መመልከት አስፈላጊ ነው ብለው በቃ ገምግመው የደረሱበት ይመስለኛል። እንግዲህ ጥሩ ውድ አድማጭ ተመልካቾቻችን፣ እስቲ እናንተም በዚህ ጉዳይ ላይ ቲፒኤልኤፍ ለምንድን ነው በዚህ አጣብቂኝ ሰዓት ላይ እንደዚህ አይነት ውሳኔዎችን እየወሰነ ለዛውም ደግሞ ወዳጆቹ ከሆኑት ከዓለም አቀፍ ማህበረሰብ ጋር የሚያጋጩ ውሳኔ ውስጥ ለምን ሊገባ ቻለ? ምን አስቡ ነው የሚለው ጉዳይ ላይ የየራሳችሁን ሀሳብ እንድትሰጡን እየጠየቅን ወደሚቀጥለው አጀንዳችን እንሻገር። የሚቀጥለው አጀንዳ ወደ ኢራን አሜሪካ ነው የሚያሻግረን እና እንግዲህ የኢራንና አሜሪካ ጦርነት አክቹዋሊ አሁን ጦርነቱ ወንድን ቆመዋል፣ ግን ቴንሽኑ አሁንም ያልተቋጨበት ሁኔታ ነው ያለው። በቀናት ልዩነት ይፈነዳል ይባላል። ኢራን ፖርቶቿ ከተዘጋ ወዲህ በጣም ከፍተኛ ችግር ውስጥ እየገባች መሆኑ እየተነገረ ነው። እሷም ደግሞ ሙሉ ለሙሉ ሆርሙዝን በመዝጋቷ ዓለም እኛም ደግሞ ከፍተኛ ስቃይ ውስጥ የገባንበት ሁኔታ ነው ያለው እና ይህ ነገር በዚህ አይቀጥልም። እንግዲህ የሆነ ልባት መምጣት አለበት ነው ወይ በድርድር ጉዳዩን ቋጭቶ ሰላም የሚወርድበት ነገር መፍጠር ነው፣ አሊያም ደግሞ ወደ ለየለት ጦርነት መግባት ነው የሚለውን ነገር ነው እንግዲህ መላምት እየተሰጠ ያለው። ይህ በእንዲህ እንዳለ ኢራን ለመደራደሪያ አዲስ ሀሳብ አለኝ ብላ ለፓኪስታን እንግዲህ ልካለች። ፓኪስታንም ይህንን ጉዳይ ለእነ አሜሪካ ልካለች። ግን ምንድን ነው የተባለው እዛ ነገር ላይ የሚለውን ነገር ነው። ከዚህ በፊት የነበረው ስለ ዩራኒየሙን ነገር አቁሙ፣ ኒውክለሩን እንተውና ሆርሙዝ ላይ እንደራደር፣ ሆርሙዙ የሚከፈትበት ሁኔታ እናቅርብ የሚል ነገር ነው። በአሜሪካ በኩል ደግሞ የለም፣ ዋናው ዓላማ መጀመሪያም ጦርነቱ ዋና ዓላማ የሆነው የኒውክለሩ ጉዳይ ነው እና ኒውክለሩ ጉዳይ ላይ መነጋገርና መተማመን የሆነ እጅ መስጠት አለባት ኢራን የሚል ጉዳይ ነው ሲያነሱ የነበረው። አሁን ምናልባት ኢራን ጫና ውስጥ ገብታ የላከችው ሀሳብ የኒውክለሩን ጉዳይ ለመተው ወይ ደግሞ ጊዜውን ለማራዘም ወይ ደግሞ ሌላ ኢንቨስቲጌቲቭ ሊያደርግ የሚችል ከአሜሪካም ከተለያዩ ሀገራቶች የተዋቀረ ቡድን ገብቶ ክትትል እንዲያደርግ ቃል ልገባ አስባ ነው ወይ የሚል አንዱ ነጥብ ነው። በሌላ በኩል ደግሞ እና አሜሪካ ልዩ ዝግጅት እያደረጉ ነው። የሚገርመኝ ነገር ያኔም ትልቁ መርከብ እስኪደርስ ድረስ ነው ሲባል ነበረ። የአብርሃም ሊንከን የሚባለው ማለት ነው። እሱማ ትልቅ እየተራራ ማለት ነው። እሱ ደርሷል። ኦልሬዲ እግረኛው ተጠግቷል። እሱ ብቻ ደግሞ ሳይሆን አሁን ትናንትና ለእስራኤል ብዙ ፈንጂዎችና ተተኳሽና እንደዚሁም መሳሪያዎች አቀብላለች አሜሪካ። የእስራኤል ወታደራዊ እንትኑም ኤታማዦር ሹሙም መቀበሉንና በየጦር ክፍሉ ማሰራጨቱን ይፋ አድርጓል። ይህና አሜሪካና እና እስራኤል በእግረኛ ኢራንን ሊገቡ ሊሞክሯት እያሰቡ ነው ወይ የሚለውን ነገርም መታየት መቻል አለበት። ውስጥ እዚህ ለጠቅላላ ባለ እዛ አካባቢ ያለው ሀሳብ ካለ። እሺ አማን አመሰግናለሁ። እንግዲህ ይህን ብዙ የወታደራዊ ጠበብቶች የወታደራዊ አዋቂዎች በእርግጥ ምዕራባውያን አሜሪካና እስራኤል ወደ ኢራን በእግረኛ የሚገቡ ከሆነ ምናልባት በታሪክ ታይቶ የማይታወቅ ሽንፈት ሊገጥማቸው ይችላል። አንደኛ የጂኦግራፊካል አቀማመጡ ለዚህ ለእግረኛ የሚመች አይደለም። ሁለተኛ ደግሞ አሁን ከዘግይቶ የሰማነው አንድ በጣም አስደንጋጭ ዜና ወደ 20 ሚሊዮን የሚጠጋ ኢራናውያን በበጎ ፈቃድ ተመዝግቧል እና በኋላ ላይ ምንድን ነው ሲባል ሂውማን ዌቭ ለመጠቀም ማለት ነው። እና እግረኛው ልክ በዛ ላይ እግሩን በሚረግጥበት ጊዜ የኢራን ሉዓላዊ ግዛት ላይ ሲረግጥ
በቃ ህዝብን የምንለቅበት ህዝብ ዘለቅበታለን። እንደ ሂውማን ራይት ደግሞ እንደምታውቀው በጣም ለመታገል በጣም ለመዋጋት እጅግ አስቸጋሪ ነው። ስለዚህ በሂውማን ራይት ድምጥ ማጣችሁ እናጠፋቸዋለን የሚል ነገር ነው እና ፈቃደኛ ወደ 20 ሚሊዮን የሚጠጋ ኢራናውያን ተመዝግበዋል። እንግዲህ ይሄ ማለት ከመደበኛው ከምንድነው እንትን ጋርድ የሚባለው ማለት ነው ከአብዮታዊ ዘብ ጎን ለጎን ማለት ነው። ስለዚህ በእግረኛ የመግባቱ ሁኔታ እኔ በጣም ሩቅ ይመስለኛል። አንደኛ ዲቫስቴቲቭ ነው እንግዲህ እንትኑ እጅግ በጣም አስፈሪ ነው የሚያመጣው መዘዝ ማለት ነው። ከዛ ይልቅ እንግዲህ የአየርን ቴክኖሎጂ በመጠቀም የሚለው ነገር እሱም ኪሳራ መጣ። በጣም ወደ 50 ቢሊዮን ዶላር ነው እንግዲህ የከሰሩት። 50 ቢሊዮን ዶላር ማለት እንግዲህ ቀላል አይደለም። 25 ቢሊዮን ዶላር ነው የሚሉት እነሱ፣ ከዛ ይበልጣል ነው። ወደ 50 ቢሊዮን ወጥቷል ይላሉ፣ ይደብቃሉ። እስካሁን ሪፖርቱን ይፋ ማድረግም እንትን ብለዋል። እና ትልቅ ቅዋሜ ጉምጉምታም እየተነሳባቸው ነው ራሱ ፑቲን ይቅርታ ትራምፕ እና ትራምፕ ይሄ ሁሉ ውጥረት ውስጥ ያለባቸው ነገር ግን አሁንም ወደ ጦርነት ለመግባት ዝግጁነት ላይ እንደሆኑ ዝግጁ እያደረጉ እንደሆነ አሁን ቅድም አንተ ያነሳው ዜናም ተሰምቷል። ይሄ አሁን ያለው አጠቃላይ ውጥረት በጊዜ ካልተፈታ ችግሩ ካልተፈታ በትንሹ ወደ 50 ሚሊዮን ህዝብ አዲስ ድሃ ወይም ምንድነው መራብ ወደ ረሃብ ውስጥ ይገባል። 50 ሚሊዮን የሆነ የዓለማችን ህዝብ ብለው አስቀምጧል። ምክንያቱም ይሄ የማዳበሪያ አቅርቦት ተቋርጧል። አሁን የብዙ ሀገራት በተለይ አፍሪካ ሀገራት ምርት ላይ የሚገቡበት ነው እና ይሄ ነገር ተቋረጠ ማለት ብዙ ሀገራት እጅግ በጣም አስቸጋሪ የሆነ የኢኮኖሚ ቆፈን ውስጥ ነው የሚገቡት። ይሄ የኢኮኖሚ ቆፈን ደግሞ የኢራንና የአሜሪካን ጉዳዩን በሰላም የመፍታት ችግር ነው የሚል ነገር ነው። ስለዚህ ምንድን ነው ሊሆን የሚችለው ሴናሪዮ ነው። ብዙ ክሬዚ የሆኑ መላምቶች አሉ። አንደኛው ክሬዚ መላምት በቃ አሜሪካ የመጣ የምጣ ብላ በአየር ድምጥ ማጡን አጥፍታ፣ በተለይ ይሄ ካርግ የሚባለው ደሴት ድምጥ ማጡን አጥፍታ የመጣ የምጣ ብላ ከዛ በኋላ ኢራንን እጅ እንድሰጥ ማድረግ የሚለው ነገር ነው። እሱ ደግሞ ሌላ ኮንሲኩዌንስ አለው። የራሱ ባክፋየር የሚያደርገው ነገር አለ። ብዙ አንደርግራውንድ ከተማ አላት የሚሳኤል ከተማ። ስለዚህ እሱን እየመዘች ምናልባት የተረፉት እነዚህ የኃይል አቅርቦት የሚያቀርቡትን መካከለኛው ምስራቅ ያሉትን ሀገራት በሙሉ እነሱን ሲኦል አደርጋለሁ ብላለች እና እነሱ ላይ ደግሞ ሌላ ኮንሲኩዌንስ ነው የሚመጣው የሚል ነገር ነው እና ለያጅ ለገና እያስቸገረ ነው የኢራን ጉዳይ። እና መሆን ያለበት ምንድነው ከዚህ ቀደም ባልታየ መልኩ ምዕራባውያን አድርገውት አያውቁም። ያደረጉት በዚህ በቀዝቃዛው ጦርነት ጊዜ ነው። ባልታየ መልኩ እስቲ ግማሽ መንገድ ተመቱ በሰላም ማዕቀፍ ችግሮችን መፍታት እንዴት ይቻላል? ቅድም ያነሳው በጣም ኢምፖርታንት ፖይንት የዩራኒየም ጉዳይ አለ። የዩራኒየም ጉዳይ ኢራኖች እኛ ቅዱስ አፈራችን ነው አሳልፈን ከሰጠን አለቀ በቃ ልክ ገመድ ላይ አንገት ላይ ገመድ እንደማኖር ነው ልናረጋው አንችልም የሚል ነገር ነው። እስራኤል ጋር ያለውን እናውቃለን አይደል? እስራኤል ያላት የራሱ የኒኩለር እንትን አላት አይደል? እና እስራኤል ይዛ ኢራን ማትይዝበት ምክንያት አይኖርም የሚል ነገር ነው። እኔ እስከ መጨረሻው የሚፋለው ይመስላል። ግን እኛ ወላፈኑ በጣም አሞናል። ከምንም በላይ ብዙ ጦርነት አይተናል በዓለም አቀፍ ደረጃ እንደ ታዳጊ ሀገር ኢቭን እንደ ሀገር እንደ ግለሰብ ራሱ እንዴት በጦርነቱ አፌክትድ እንደሆንን በምንም መልኩ ማሳያ ማንኛውንም መንገደኛ መንገድ ላይ በጠይቀህ የኢራን ጦርነት በጣም በበቂ ሁኔታ ያብራራላል። ምክንያቱም ኑሮውን አፌክት አድርጎታል እና ከዛ አንጻር ነው እንግዲህ ወደፊት የምናየው ነገር እንትን ያለ ጥሩ። እንግዲህ ደሬ ጥሩ አድርጌ ነው ገለጽከው። ማንኛውም ሰው ባይዞ በእኛ ብቻ ያለ ዓለም ላይ ያለው ማንኛውንም ሰው ይዘ ስለ ኢራን ጦርነትና በደንብ ያብራራላል። ስለዚህ ዓለም ህዝብ ነው የሰለች ያለው በዚህ ጉዳይ። ይህን ግንዛቤ ውስጥ ማስገባት አስፈላጊ የሆነውን መላ እንትን በሰጥቶ መቀበል ችግሩን መፍታት የሚቻልበት ሁኔታ ቢፈጠር የተሻለ ነገር ነው የሚሆነው። ይሄን ነው እኛ በኩል የምናስቀምጠው። እንግዲህ ውድ አድማጭ ተመልካቾቻችን የእነ አሜሪካና ኢራን ውዝግብ ማብቂያው ምን ይሆናል? ምን ቢሆንስ ጥሩ ነው? እንዳው እናንተ ጋርስ በምን ደረጃ ነው በዚህ ጦርነቱ ተጽዕኖ ውስጥ የገባችሁ የሚለውንም የራሳችሁን ሀሳብ ስጡን። የመፍትሄ ሀሳብም ይሆናል ብላችሁ የምታስቡትም የመፍትሄ ሀሳብንም አስቀምጡልን። የዛሬውን የኢትዮ ውይይት ዕለታዊ ዝግጅታችን በዚህ ላይ እናጠቃላለን። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ